ምን አውቄ? አባ መታል እንዴ? አዎ መጥቻለሁ። አላየውም ነበር እኮ አባ። ቆየት አምሽታ ነው። ይሄ አሴር ነዋ። ወጣ ብለን ነፋስ መቀበል ጥሩ ነው ብሎ አሁን ይወሰደኝ። አይ ጥሩ አደረገ። አንድዬ ምን ሆነሽብኛል? ቤቱን እንደዚህ ያመሰቃቀልሽ? አይ ዝም ብዬ ነው አባ። ቆይ ላስተካክለው። አንድዬ። አቤት አባ። ምን እየፈለግሽ እንደሆነ ንገሪኝ። ምንም አይደለም እኮ አባ። ምንም አይደለም ስላልሽኝ መጨነቅ የሚቀር መስሎሽ ነው? አይ እንደሱ ሳይሆን እኮ በይ ንገሪኛ። አባዬ መስቀሌን አይተኸዋል እንዴ? የቱ መስቀል? የድል ምልክትሽ? አባ እሱን እየፈለግኩት ነበር እኮ አጣሁት። እንዴ መቼ ነው ለመጨረሻ ጊዜ ያደረግሽው? እኔ እንጃ አባዬ፣ ግን ትንሽ ቆየ መሰለኝ። እና የት ወደቀ? መቼም እኔ ከሆንኩኝ ያዝኩት ወይ ኪሴ ውስጥ ወይ መጽሐፍ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እስቲ ቢረፍድም እንግዲህ ዛሬ ትንሽ ስራ በዝቶብኝ ነው። በኖላዊ ድራማ ክፍል 39 ላይ ይሄ ቪዲዮ ትላንትና ነው የተቀረጸው። በጣም ይቅርታ፣ በጣም አልተመቸኝም ነበረ ለጊዜው። እንግዲህ ኖላዊ ድራማ በጣም እያስደመመ፣ በጣም እያሳዘነም፣ በጣም አንዳንድ ቦታም በጣም ጥሩ ትምህርት እየሰጠን ይገኛል። እንግዲህ እኔ ለራሴ እንደዛ ነው እያሰብኩት ያለሁት። እንግዲህ የሀና አባትም ትንሽ እየታመመ ነው። ሀናም እንግዲህ ያው በጣም አይምሯ ሲጨንቃት ስትጨናነቅ ጆሮን ሂድና ይልኝ እያለች ነው። ማነች ሰላምዬም ከተዋወቀች በኋላ እዛ እየሄደች እንግዲህ አባቷን እያጫወተች እያየች እየሳቀች እየተመለሰች ነው። እንግዲህ ውድ ተመልካች ጋሼም በጣም ደስ የሚል አባት ናቸው። እንግዲህ ወደ ሌላ ደግሞ ስንሄድ አዲሷ ልጅ በጣም ከባድ ልጅ ነች። ሀናን እንግዲህ ሌባ ነሽ ልትሰርቂ ነው እንዴ ብላ በቃ በየክፍሉ ስርሱራ እየሄደች በጣም ነው ሀናን እያሳቀቀቻት ያለችው እርግቤ ማለት ነው። ከዛ ደግሞ ሲቀጥል ሀና ያው እንግዲህ ሰራተኛ እስከሆነች ድረስ ውድ ተመልካች እንግዲህ ሰው ስትሰሩ አንዳንድ ነገር ያው ሰው ናችሁና የሆነ ነገር የሆነ ቀለበትም ይሁን የአንገት ብርም ይሁን የጆሮ ጌጥም ይሁን ብቻ ሻርብም ይሁን የሆነ ነገር ለእንግድነትም ስንሄድ የሆነ ነገር ቁጭ አርግተን ረስተን ወደ ቤታችን እንሄዳለን እና ሀና እቃውን ዝርግፍግፍ አርግታ እንግዲህ ጋሽዬ መጣባት። ጋሼ ሲመጣባት እንግዲህ የሀና አባት ሲመጣባት ለምንድን ነው የደነገሽው? ለምንድን ነው ቤቱንም እንደዚህ ያደረግሽው? እቃውን ቡስቁስቅል ያረግሽው ምንድን ነው ስትል ሀና እንግዲህ ለአባቷ መናገር ዝም ብላ ነበረ። አይ ምንም አይደለም እያለች ነበረ። አባትየው እባክሽ ልጅ ንገረኝ ስትለው ሲላት አባኮ መስቀሌ ጠፋብኝ እያለች ነበረ። መስቀሉ እንዴት ሆኖ ነው የጠፋብሽ? የትስ ነው ስትሰሪ ነበረ? ስራ ቦታ ነው የረሳሽው ወይ እያላት ነበረ። እንግዲህ አባትየው በጣም ያ መስቀል ደግሞ አንዳንድ ጊዜ ብቻ ነው ማስረው እንጂ በጣም ብዙ ትርጉም ለአባቴ አለው ብላ ነበረ። እንግዲህ ውድ ተመልካች እንግዲህ ይሄ መስቀል ብዙ ትርጉም አለው ስለተባለ እንግዲህ በጣም ሀኔቾ ተጨንቃለች እና ያው እንግዲህ ስራ ቦታ እንደ ማንኛውም ሰው የሆነ ነገር ሲጠፋብን የሆነ እኛ እቃውን ስለምንደረድር እዚህ ቦታ ነው ያረኩት የሆነ በቃ የሆነ ነገር እዚህ ጋር ነው ያረኩት ወይ ከልብስ ጋር ነው ያስቀመጥኩት ወይ የሚባል ሀሳብ ይመስለኛል እንግዲህ እና እንደ ራሴ አስተሳሰብ ነው የምገልጸው ውድ ተመልካች ይህን ቪዲዮ እና ይቅርታ እና እንደዛ ልብሱን እያስቀመጠች እዛ ካስቀመጥኩ ብላ
በጣም እየፈለገች ነበረ። ግን ከዛ በፊትም እርግቤን ጠቅሳት ነበረ። የኔ መስቀል ነው እንደ የወሰደችው እርግቤ እያለች ነበረ። እንግዲህ ውድ ተመልካች እኔ የድራማ ወዴት እንደሚሄድ ራሱ እኔ አልገባኝም እና መጨረሻ ላይ እንግዲህ ሀና የሴትየዋ ልጅ ሆና ቁጭ እንዳትል የአለቃዋ ልጅ ሆና ቁጭ እንዳትል ነው እየጠረጠርኩት ያለሁት ጋይስ። እና እንግዲህ መጨረሻ ላይ ምንድን ነው የምትፈልጊው? ልትሰርቂ ነው ወይ? አንቺ ምን ልትሰርቂ ነው ምናምን ተብላ እንግዲህ ሀና ስትገፈታተርና በጣም በቃ የሆነ ነገር ለማድረግ ስትሞክር ይህ መስቀል የኔ ነው፣ መስቀሉን ከየት ነው ያገኘሽው? ስጭኝ። መስቀሉ እንግዲህ አባቴ ነው የሰጠኝና ይሄ መስቀል በጣም ብዙ ትርጉም አለውና መስቀሉን ብትመልሽልኝ አይሻለሽም ወይ ብላ እጇን ይዛ እጇ ላይ መስቀሉን አይታለች ሀና ማለት ነው፣ እርግቤ ላይ ማለት ነው። እርግቤ ደግሞ ይሄ መስቀል እንግዲህ ትርጉሙ ምን እንደሆነ ንገሪኝ ስትላት አይ ትርጉሙን መናገር አልፈልግም አባቴ ነው የሚያውቀው ነው እኔ እንጃ እንደዛ ያለኝ መሰለኝ። እና እንግዲህ ትርጉም ካለው መስቀሉንማ አልሰጥም ብላ እሷን ውጭልኝ ብላ እንዳስወጣቻት ነው እንግዲህ እየተረዳሁት ያለሁት ውድ ተመልካች። እንግዲህ እንደገና ደግሞ ጆሮም በጣም እየረዳት ነው። እዚህ ጋር ደግሞ የሰላሜና እናት ወደ ስራ ልትሄድ ነው። ሰላሜና ደግሞ በጣም ድብቅ ሴትም ጥሩ ልጅም ትመስላለች። ምንም የእሷ ጸባይ እኔ ምንም አይገባኝም። እዚሁ ጥሩ እዚሁ ድብቅ ትሆናለች። እና አዲሷ ልጅ ደግሞ እናቷ ሁሉም ልጆቹ ተኝቶ እናቷ ልትተኛ ስትል እናቷ ጋር ሄዳ በቃ ለምን መጣሽ ልጄ ስትል ከአንቺ ጋራ ትንሽ መጫወት የምፈልገው ብላ ለእናቷ ስትነግር እናቷ ደግሞ እንግዲህ ነገ ጠዋት ቀጠሮ አለብኝና ወደ ሌላ ቦታ ሄዳለሁና ጊዜ ላስፈቅድሽ ነው ስትላት እንግዲህ አክስቴ ነች የምትለው የሀና አለቃ ጓደኛ ከሷ ጋራ ተገናኝተው ሴትይቷ የብር ችግር የለባትም፣ በጣም ሀብታም ነች፣ እኔ ያልኳትን ነገር ልትሰጠኝም ትችላለች። እና እንግዲህ ሴት እቺ እርግቤ የምትባለው አዲሷ ልጅ እንግዲህ እናቴ ብላ በሲስተም ነው ለብር ነው የቀረበቻት እንጂ እናት እንዳልሆነች እዚህ ጋር ሀና አኩርፋ ነው የተኘችው፣ በጣም ጨንቋት ማለት ነው። እና እንግዲህ እርግቤ ያው ብር ነው የምትፈልገው፣ 50,000 ብር ከሰጠችኝ እያለች ነው። ያችኛዋ ደግሞ ለእናቷ ለሀና አለቃ ማለት ነው ለነ ሰላም የሰላም እናት እሷ ደግሞ የብር ችግር የለባትም። እንግዲህ ለሀና ደግሞ አባቷን የሚረዷት የምትረዳት እሷ ነበረ። ሀና ስትጨናነቅ ስታይ ለሀና እንደዚህ ብር ስለምትሰጥ በጣም ቀንታለች ማለት ነው። ሁሉም ሰው ቀንተዋል ማለት ነው። ለሀናም እኮ እንኳን ልጅሽ ተገኘች ብላ 100,000 ብር አውለታ በአካውንቷ አስገባችለት ብላ ያችን ቀዩን የእናቷን ጓደኛ እያወራቻት ነበረና ሴትይቱ እሷ ራሱ እርግቤ ራሱ ሴትይቱ የብር ችግር የለባትም ሀብታም ነች እያለች ነው። ያው እንግዲህ እናቴ እናቴ እያለች በአንዳንድ ነገር ጠበስበስ አርግታ ትሾለክ ልትል ነው እንጂ ልጇ አይደለችም ማለት ነው። መስቀሉን ደግሞ የሀና መስቀል ወስዳባታለች። እንግዲህ ሀና በዛ መስቀል በጣም ተጨናንቃለች። እዚህ ጋር ደግሞ ሰላምዬ ምን ሆነሽ ነው ሀና? እኔ ካልጠየቅኩ ችግርሽን አትናገሪም ወይ እያለች ነው። ሰላምዬ ደግሞ ጆሮ ልትጠብስ ነው መሰለኝ። ለጆሮ ከሀና ላይ ስልክ ቁጥሩ ወስደ ለጆሮ እየደወለች ነው። ጆሮ ደግሞ ሀናን አፍቅሯታል። በነገራችን ላይ ሰብስክራይብ እና ላይክ እያደረጋችሁ
አይ ቁም ነገር ሃይ ፋዘር አርሶ እኮ ሙድ ያዙ ሙድ ሲይዙ እኮ የሚስተካከሉት የለም። እስኪ ተወይ ልጄ። ይልቅ እህት እንዴት ናት? ማን ፍቅር? ሌላ እህት አለ? ሀና ታዲያ ምን ናት?